የጡረታ አዋጅ 1267/2014 እንደሚያትተው አንድ የመንግስት ሰራተኛ 60 ዓመት ሲሞላው ጡረታ እንደሚወጣ ያስቀምጣል። ሰላም ክቡራትና ክቡራን ተከታታዮቼ፣ ዛሬ ስለ መንግስት ሰራተኞች ጡረታ የምነግራችሁ ይሆናል። እስከ ፍጻሜው ድረስ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ ታላቅ አክብሮት እጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ የመንግስት ሰራተኞች ጡረታን ለመወሰንና በተለያየ ጊዜ ጡረታ አዋጆች መመሪያዎችን ያወጣል። ዛሬም በቅርቡ የወጣው የመንግስት ሰራተኞች የጡረታ አዋጅ ቁጥር 1267/2014 አዋጁን ማስፈጸሚያ መመሪያ ቁጥር 959/2015 መሰረት በማድረግ ስለ ጡረታ የምነግራችሁ ይሆናል ማለት ነው። በዚህ አዋጅ ላይ የመጀመሪያ የተረጎመው የመንግስት ሰራተኞች እነማን ናቸው የሚባለውን ነው። እነሱ ላይ ጥቂት ነገር ማለት ይኖርብናል። ምክንያቱም ጡረታ ብዙ ጊዜ የሚከፈለው ወይም ደግሞ ጡረታ ሲባል ብዙ ጊዜ የሚመጣልን የመንግስት ሰራተኛ ጋር ከመንግስት ቅጥር ጋር የተያያዘ ነገር ስለሆነ ማለት ነው። የመንግስት ሰራተኛ የሚባለው ማን ነው የሚለውን ማየት ይገባናል ማለት ነው። እንግዲህ ስለ መንግስት ሰራተኛ ጡረታ ሲነሳ ቀድሞ ሊታይ የሚገባው የመንግስት ሰራተኛ ማን ነው የሚለው ነገር ነው። የመንግስት ሰራተኞች የጡረታ አዋጅ ቁጥር 1267/2014 አንቀጽ 1 ንዑስ አንቀጽ 2 የመንግስት ሰራተኛ የሚለውን ሲተረጉም የመንግስት ሰራተኛ ማለት በመንግስት መስሪያ ቤት፣ በመንግስት የልማት ድርጅት ወይም በመንግስት በሚካሄድ ፕሮጀክት በቋሚነት ወይም ለተወሰነ ጊዜ ስራ በሚቀጠር በየወሩ ደሞዝ እየተከፈለ የሚሰራ ሰው ሲሆን የመንግስት ተሿሚዎችን፣ ምክር ቤት አባላትን፣ ዳኞችን፣ አቃቢያን ህግ፣ የመከላከያ ሰራዊትና የፖሊስ አባላት በሙሉ የመንግስት ሰራተኛ ናቸው በማለት ያስቀምጣል። እነዚህ ላይ ተያይዞ የሚነሳው ነገር የመንግስት መስሪያ ቤት የሚባሉትስ እነማን ናቸው የሚለው ነው። የመንግስት መስሪያ ቤት የሚባለው ሙሉ ለሙሉ በከፊል በመንግስት በጀት የሚተዳደር መስሪያ ቤት ወይም ተቋም ነው። በራሳቸው ገቢ የሚተዳደሩ የመንግስት ሰራተኞች ተቋም፣ መንግስታዊ ተቋማትና የልማት ድርጅቶች የመንግስት መስሪያ ቤት ተደርገው ይቆጠራሉ ማለት ነው። የመንግስት የሰራተኞች የጡረታ አዋጅ ተፈጻሚነቱ ምን ይመስላል? ይሄ የጡረታ አዋጁ የት ላይና ማን ላይ ነው የሚፈጸመው የሚለውን ማየት ተገቢነት አለው። ከዚህ ጋር ይህ የመንግስት ሰራተኞች የጡረታ አዋጅ የሁሉም የመንግስት ሰራተኞችን ያማከለ በመሆኑ በሁሉም የሀገራችን ክፍል ተፈጻሚነት ያለው አዋጅ ነው። በመሆኑም ይህ አዋጅ የኢትዮጵያ ተወላጅ የሆነ የውጭ ሀገር ዜጎች የጡረታ ጥቅምን የሚመለከተው አዋጅ ቁጥር 270/2002 ድንጋጌና ሀገሪቷ ተዋዋይ ወገን የሆነችባቸው ዓለም አቀፍ ስምምነቶች እንደተጠበቁ ሆነው ይህ አዋጅ በዜግነት ኢትዮጵያዊ ለሆኑ የመንግስት ሰራተኞች ተፈጻሚ ይሆናል ማለት ነው። የጡረታ አዋጅ የጡረታ አከፋፈል መዋጮ የሚባለው ምንድን ነው? ጡረታ እንግዲህ እንደምታውቁት በአንድ ሰው በሙሉ ራሱ የሚከፍለው ወይ ከራሱ ደሞዝ ላይ አንድ ሰው በሙሉ የሚከፈልበት ነገር አይደለም። በጡረታ አዋጁ ላይ በግልጽ ከተደነገጉ ነገሮች አንዱ አሰሪና ሰራተኛው ለጡረታው የሚያደርጉ መዋጮዎች ናቸው። ብዙ ጊዜ ከደሞዛችን ላይ ጡረታ ሲቆረጥ ጡረታው እኛ ለብቻችን የምንከፍል ይመስላል። ነገር ግን እንደዛ አይደለም። የጡረታ እድሜያችን ከደረሰ በኋላ የሚቆረጠው ጡረታ ግን ሲያሰራን የነበረው አካልና እኛ ሰራተኞች ከሚከፈለን ደሞዝ በጋራ በመሆን በማዋጣት ነው ጡረታ የሚከፈል። ይህ እንዴት ነው የሚለውን የመንግስት ሰራተኞች የጡረታ አዋጅ ቁጥር 1267/2014 አንቀጽ 10 እና 11 ላይ ተገልጿል። አንድ የሲቪል የሆነ የመንግስት ሰራተኛ ከደሞዙ ላይ 7 በመቶ ለጡረታው ሲያዋጣ አሰሪው የመንግስት መስሪያ ቤቱ ደግሞ 11 በመቶ ያዋጣል ማለት ነው። እንዲሁም ለወታደራዊና ለፖሊስ አገልግሎት የሚሰጡ የመንግስት ሰራተኞች ደግሞ የሚያሰራቸው የመንግስት መስሪያ ቤት 33 በመቶ ሲሸፍን ራሱ ሰራተኛው ደግሞ 7 በመቶ ደሞዙን ይሸፍናል ማለት ነው። እዚህ ጋር ለምን ሲቪሉ ሰራተኛ ከወታደራዊና ፖሊስ አገልግሎት ሰራተኛው የመንግስት የሚሸፍንላቸው የጡረታ ክፍያ ለምን ተለያየ የሚል ሐሳብ ሊመጣባቸው ይችላል። ሆኖም ግን የተለያየበት ምክንያት የሲቪሉ ስራ ለአደጋ ተጋላጭነት
ያነሰ በመሆኑና በአጠቃላይ ከስራው ባህሪ አንፃር አንድ ሲቪል የሆነ ሰራተኛ 11 በመቶ ጡረታውን የመንግስት መስሪያ ቤቶች ሲሸፍንለት፣ ወታደራዊና ፖሊስ አገልግሎት ሰራተኛው ደግሞ መንግስት 33 በመቶ ይሸፍንለታል ማለት ነው። በዚህ አግባብ ሲቪል ሰራተኛው በአጠቃላይ 18 በመቶ የጡረታ አበል ሲቆረጥ፣ ለወታደራዊና ለፖሊስ አገልግሎት ሰራተኛው ደግሞ 40 በመቶ የጡረታ አበል ይቆረጣል ማለት ነው። በዚህ አግባብ እያንዳንዱ የመንግስት መስሪያ ቤት ሰራተኞች የጡረታ መዋጮ ከደሞዛቸው ቀንሶ የራሱን መዋጮ ጨምሮ ለጡረታ ፈንዱ በየወሩ አሰሪ መስሪያ ቤቱ የመክፈል ግዴታ አለበት። ከሰራተኞቹ ደሞዝ ሊቀነስ የሚገባው መዋጮ ሳይቀንስ የቀረ የመንግስት መስሪያ ቤት ክፍያውን ራሱ ለመፈጸም ይገደዳል ማለት ነው። በመሆኑም እዚህ ጋር ልብ ልትሉልኝ የሚገባው ሲቪል የሆኑ የመንግስት ሰራተኞች ጡረታ ከደሞዛቸው ላይ ጡረታ ተብሎ 7% ሲቆረጥ፣ አሰሪ መስሪያ ቤታቸው ደግሞ 11 በመቶ ይከፍላል ወይም ለጡረታቸው ያዋጣል ማለት ነው። በአጠቃላይ 18 በመቶ ጡረታ ይቆረጣል ወይም የጡረታ አበል ይቆረጣል እና ይሄ ጡረታ እድሜያቸው ሲደርስ ይሰጣል ማለት ነው። ነገር ግን ለመከላከያ ሰራዊት እና ለፖሊስ አባላት አገልግሎት የሚሰጡ የመንግስት ሰራተኞች ደግሞ 7% ከራሳቸው ደሞዝ ላይ ሲቆረጥ ከመንግስት ደግሞ 33 በመቶ በአጠቃላይ 40 በመቶ ጡረታ ይቆረጣል ማለት ነው። በዚህ አግባብ ነው የጡረታ አበል መዋጮ የሚደረገው ማለት ነው። ስለዚህ አንድ ሰራተኛ ብቻውን የሚከፍለው ነገር አይደለም። ጡረታ መስሪያ ቤቱና ራሱ ግለሰቡ አዋጥተው ነው ጡረታ አበሉ የሚቆረጠው ማለት ነው። የጡረታ አገልግሎት ዘመንና የጡረታ መውጫ እድሜ የሚለውን እንይ። ስለ ጡረታ ከተነሳ ስለ ጡረታ አገልግሎት ዘመንና የጡረታ መዋጫ እድሜ መነሳት የጡረታ መውጫ እድሜ መነሳት የግድ ይላል። በመሆኑም ሁሉም የመንግስት ሰራተኛ አገልግሎት ዘመን መቁጠር የሚጀምረው በመንግስት ሰራተኝነት ከተቀጠረበት ወይም ከተመደበበት ቀን አንስቶ ነው። የአገልግሎት ዘመኑም የሚቆጠረው በሙሉ አመታት፣ በወራት፣ በቀናት ታስቦ ነው። ይህንንም የመንግስት ሰራተኞች አዋጁ አንቀጽ 16 ላይ በግልጽ አስቀምጧል ማለት ነው። በዚህ አግባብ ለማንኛውም የመንግስት ሰራተኛ የሚከተለው አገልግሎቱ ይታሰብለታል ማለት ነው። የመጀመሪያው ከጡረታ መውጫ እድሜ በኋላ አገልግሎቱ በህግ መሰረት ተራዝሞለት በስራ ላይ እንዲቆይ የተደረገበት ጊዜ፣ የጡረታ መውጫ እድሜው ከመድረሱ ወይም በመድረሱ አበል ከተወሰነለት በኋላ በመንግስት ውሳኔ ወደ ስራ ተመልሶ አገልግሎት የሰጠበት ጊዜ፣ የደሞዝ ክፍያ ሳይቋረጥ በማንኛቸውም ምክንያት አገልግሎቱ ተቋርጦ በቆየ ጊዜ፣ በየወሩ ደሞዝ እየተከፈለው ሙሉ ጊዜውን በማናቸውም የመንግስት አካል ወይም በሰራተኛ ማህበር በተመራጭነት አገልግሎት የሰጠበት ጊዜ፣ በመንግስት መስሪያ ቤት በጊዜያዊነት አገልግሎት የሰጠበት ጊዜ፣ በመንግስት ውሳኔ በዓለም አቀፍ ድርጅት በማገልገል ያሳለፈ ሰው ሙሉ ለሙሉ በዚህ አገልግሎት ላይ ቢሳተፍም የጡረታ አበሉ አገልግሎቱ ይታሰብለታል ማለት ነው። የጡረታ እድሜ መውጫ ስንት ነው የሚለውን ለማየት እንሞክር። ብዙ ጊዜ ጥርት ብሎ አይታይም። የጡረታ መውጫ ጊዜ አንዱ 50 ዓመት ይላል፣ አንዱ 60 ዓመት ይላል። አዋጁ ግን ይህንን የጡረታ መውጫ ጊዜ መቼ ነው የሚለውን የመንግስት ሰራተኛው ለመጀመሪያ ጊዜ ሲቀጠር በቅድሚያ የመዘገበው የልደት ዘመን መሰረት በማድረግ የጡረታ መውጫ ጊዜው የሚሰላ ሲሆን ለመከላከያ ሰራዊትና ለፖሊስ አባላት ሰራዊቱና በፖሊስ መተዳደሪያ ህግ የሚወሰን እድሜ ሲሆን ሌሎችም የመንግስት የሲቪል ሰራተኞች ግን የጡረታ መውጫ ጊዜ 60 ዓመት ነው ማለት ነው። አንድ ሰው ጡረታ የሚወጣው 60 ዓመት ሲሞላው እንደሆነ የመንግስት ሰራተኞች አዋጅ ያስቀምጣል ማለት ነው። የአገልግሎት ጡረታ አበል ክፍያ የሚለውን በስተመጨረሻ የጡረታ አበል ክፍያ በተለያዩ መንገዶች ሊሰላ የተወሰኑትን ለማየት ያህል ቢያንስ 10 ዓመት ያገለገለ የመንግስት ሰራተኛ የጡረታ መውጫ እድሜው በመድረሱ ከስራ ሲሰናበት አገልግሎት ጡረታ አበል እስከ እድሜ ልኩ ይከፈለዋል። ቢያንስ 25 ዓመት ያገለገለ የመንግስት ሰራተኛ በራሱ ፍቃድ ወይም በጡረታ አዋጅ ከተጠቀሱት ውጭ በሆነ ምክንያት አገልግሎቱ ከተቋረጠ የጡረታ መውጫ እድሜው ሲደርስ 5 ዓመት ከሚቀረው ጊዜ ጀምሮ እስከ እድሜ ልኩ የአገልግሎት ጡረታ አበል ይከፈለዋል ማለት ነው። የአገልግሎት ጡረታ አበል መጠን የሚለውን ለማንኛውም 10 ዓመት ላገለገለ የመንግስት ሰራተኛ የሚከፈለው የአገልግሎት ጡረታ አበል መጨረሻ ባገለገለባቸው 3 ዓመታት ውስጥ ይከፈለው የነበረው አማካይ የደሞዝ መጠን ይከፈለዋል ማለት ነው። በዚህ አግባብ የጡረታ
አበሉ ይከፈለዋል ማለት ነው። በዚህኛው ፕሮግራም ልትልልኝ የሚገባው ነገር ለመጀመሪያ የጡረታ ተብሎ ወይም ፔንሽን ታክስ ተብሎ ሲቆረጥ እኛ እንደማንከፍል መንግስትም በራሱ 11% ለሲቪል አስተዳደሩ ለወታደራዊና ፖሊስ አገልግሎት ላይ ለሚሰሩ ደግሞ 33% መንግስት እንደሚሸፍን የተቀረውን 77% ደግሞ ሰራተኛው እንደሚሸፍን ልትረዱ ይገባል። ሁለተኛ ደግሞ የጡረታ መውጫ ጊዜ ከፖሊስና ከመከላከያ ሰራዊት አባላት ውጪ 60 ዓመት እንደሆነ ልትይዙልኝ ይገባል ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በቀጣይ ሌላ መሰረታዊ የህግ ቪዲዮ እስከምንገናኝ መልካም ጊዜ ቸር